ወገኖች እንደምን አላችሁ? ሰላም ለእናንተ ይሁን። እኔ በጣም ደህና ነኝ፣ እግዚአብሔር ይባረክ። ክብር ለጌታ ይሁን። እንግዲህ ዛሬም የእግዚአብሔርን ቃል ሁላችንም እንከፋፈላለን። ዛሬ እግዚአብሔር በዝምታ ጊዜያት እንኳን ጸጥ ባለ ጊዜ እንኳን ስናገር በሚል ሀሳብ ላይ ነው የምንነጋገረው። እንግዲህ ይህ ትውልድ ይህ ዘመን ያለንበት ዘመን ማለት ነው በሰው ልጆች ታሪክ እጅግ በጣም ብዙ ንግግሮችን የምንሰማበት ብዙ ጫጫታ የበዛበት ትውልድ ነው። በዚህ ትውልድ ነው እንግዲህ እየኖርን ያለ ነው። በሙሉ ቴክኖሎጂውን ብትሉ ስልኮቻችን በየቀኑ ያቃጭላሉ። ብዙ ኖቲፊኬሽኖች፣ ብዙ ማስታወቂያዎች ይረብሹናል፣ ይመጣሉ። ረብሻ አለ፣ ድምጾች፣ በጣም ብዙ አይነት ድምጾች አሉ፣ ይጮሃሉ። ብዙ አስተያየቶች በየቦታው እንሰማለን። ዜናው ምኑ ብዙ ድምጾች አሉ። ግን በዚህ አይነት ሁኔታ ውስጥ እግዚአብሔር በዚህ ጫጫታም ውስጥ እንግዲህ እግዚአብሔር ይናገራል። እኛ ግን እግዚአብሔርን የመስሚያ ጊዜ እግዚአብሔርን የምንሰማበትን ጊዜ ያጥተናል። እግዚአብሔርን መስማት ብዙዎቻችን አቁመናል ማለት ይቻላል። በዚህ አይነት ሁኔታ ውስጥ ሆነን እንኳን እግዚአብሔር ሲናገረኝ አይሰማኝም እንላለን። ችግሩ እግዚአብሔር መናገሩን አቁሞ አይደለም። ችግሩ እኛ ማዳመጣችንን አቁመን ነው። እግዚአብሔርን መስማት፣ እግዚአብሔርን ማዳመጥ አቁመናል። እንግዲህ አንደኛ ሳሙኤል ምዕራፍ 3 የሚያሳየን ይህንን ነው። እግዚአብሔር ብዙውን ጊዜ ዝምታው እንኳን ሲሆን በቃ እግዚአብሔር ይናገራል። እግዚአብሔር ቃል አለው። እግዚአብሔር ይናገራል። በየዘመኑ እግዚአብሔር ይናገራል። አንደኛ ሳሙኤል ምዕራፍ 3 ከቁጥር 1 እስከ 21 ድረስ ያለው ነው ዛሬ ሁላችንም የምናነበው። ይህንን ክፍል ነው የምንከፋፈለው። አንደኛ ሳሙኤል ምዕራፍ 3 ከቁጥር 1 እስከ 21። እስኪ ይህንን ክፍል በጌታ በኢየሱስ ክርስቶስ ስም አነባለሁ። እንደዚህ ይላል። ብላቴናውም ሳሙኤል በኤሊ ፊት እግዚአብሔርን ያገለግል ነበር። በዚያን ዘመን የእግዚአብሔር ቃል ብርቅ ነበረ፣ ራእይም አይገለጥም ነበር። በዚያን ዘመን እንዲህ ሆነ፣ የኤሊ ዓይኖች ማየት እስኪሳናቸው ድረስ መፍዘዝ ጀምሮ ነበር። ኤሊም በስፍራው ተኝቶ ሳለ የእግዚአብሔርን መብራት ገና ሳይጠፋ፣ ሳሙኤልም የእግዚአብሔር ታቦት ባለበት በእግዚአብሔር መቅደስ ተኝቶ ሳለ እግዚአብሔር ሳሙኤልን ጠራው። እርሱም እነሆኝ አለ። ወደ ኤሊም ሮጠ፣ እነሆኝ የጠራኝ አለው። እርሱም አልጠራውም፣ ተመልሰህ ተኛ አለው። ሄዶም ተኛ። እግዚአብሔርም ደግሞ ሳሙኤል ሆይ ብሎ ጠራው። ሳሙኤልም ተነስቶ ወደ ኤሊ ሄደና እነሆኝ የጠራኝ አለ። እርሱም ልጄ ሆይ አልጠራውም፣ ተመልሰህ ተኛ ብሎ መለሰ። ሳሙኤል ግን ገና እግዚአብሔርን አላወቀም ነበር። የእግዚአብሔርን ቃል ገና አልተገለጠለትም ነበር። እግዚአብሔርም ሳሙኤልን እንደገና 3ኛ ጊዜ ጠራው። እርሱም ተነስቶ ወደ ኤሊ ሄደና እነሆኝ የጠራኝ አለ። ኤሊም እግዚአብሔር ብላቴናውን እንደጠራው አስተዋለ። ኤሊም ሳሙኤልን ሄደህ ተኛ፣ ብጠራህም አቤቱ ባሪያ ይሰማልና ተናገር በለው አለ። ሳሙኤልም ሄዶ በስፍራው ተኛ። እግዚአብሔርም መጥቶ ቆመ። እንደ ቀድሞውም ሳሙኤል ሳሙኤል ብሎ ጠራው። ሳሙኤልም ባሪያ ይሰማልና ተናገር አለ። እግዚአብሔርም ሳሙኤልን አለው፣ እነሆ የሰማውን ሁሉ ሁለቱ ጆሮዎች ጭው የሚያደርግ አንድ ነገርን በእስራኤል አድርጋለሁ። በዚያን ቀን በቤቱ ላይ የተናገርሁትን ሁሉ በኤሊ አወርዳለሁ። እኔም ጀምሬ እፈጽምበታለሁ። ልጆቹ የእርግማን ነገር እንዳደረጉ አውቆ አልከለከላቸውምና ስለ ኃጢአቱ በቤቱ ለዘላለም እንዲፈርድ አስታውቂያለሁ። ስለዚህም የኤሊ ቤት ኃጢአት በመስዋዕትና በቁርባን ለዘላለም እንዳይሰረይለት ለኤሊ ቤት ምያለሁ። ሳሙኤልም እስኪነጋ ተኛ። ማልዶም ተነስቶ የእግዚአብሔርን ቤት ደጅ ከፈተ። ሳሙኤልም ራእዩን ለኤሊ መንገር ፈራ። ኤሊም ሳሙኤልን ጠርቶ ልጄ ሳሙኤል ሆይ አለ። እርሱም እነሆኝ አለ። እርሱም እግዚአብሔር የነገረህ ነገር ምንድን ነው? ከኔ አትሸሽግ። ከነገረ ነገር ሁሉ የሸሸገኝ እንደሆነ እግዚአብሔር እንዲያደርግብኝ
እንዲህም ይጨምርብህ አሉ። ሳሙኤልም ነገሩን ሁሉ ነገረው፣ አንዳችም አልሸሸገውም። ኤሊም እርሱ እግዚአብሔር ነው፣ ደስ ያሰኘውን ያደርግ አለ። ሳሙኤልም አደገ፣ እግዚአብሔርም ከእርሱ ጋር ነበረ፣ ከቃሉም አንዳች በምድር ላይ አይወድቅም ነበር። እስራኤልም ሁሉ ከዳን እስከ ቤርሳቤ ድረስ ሳሙኤል ለእግዚአብሔር ነቢይ ይሆን ዘንድ የታመነ እንደሆነ አወቀ። እግዚአብሔርም ደግሞ በሴሎ ተገለጠ። እግዚአብሔርም በእግዚአብሔር ቃል ለሳሙኤል በሴሎ ይገለጥ ነበር። የሳሙኤልም ቃል ለእስራኤል ሁሉ ደረሰ ይላል። እንግዲህ ይህ አንደኛ ሳሙኤል መጽሐፍ በእስራኤል ታሪክ ውስጥ ይሄ የመንፈሳዊ የህይወታቸው ትራንዚሽን ወይ ደግሞ የትራንዚሽን ጊዜ ነው። ከዛ ወደዚህ የሚለወጥበት ሁኔታ ነው። የመሳፍንት ዘመን እየተጠናቀቀ የመጣበት ጊዜ ማለት ነው። ሁላችንም እንደምናውቀው ብዙ ፈራጆች ነፃ የሚያወጧቸው ይነሱ ነበር በመሳፍንት ዘመን። በመሳፍንት መጽሐፍ ውስጥ ይህ ዘመን የስነ ምግባር ብልሽነት፣ መንፈሳዊ ውድቀት የነበረበት ወቅት ነበረና በመሳፍንት ዘመን በጣም ታዋቂ ሐሳብ ምንድነው? ሰው በፊቱ መልካም መስሎ የታየውን ሁሉ የሚያደርግበት ዘመን ነበር። ይህን የእኛን ዘመን ሊመስል የሚሞክር ማለት ነው። ሰው በፊቱ መልካም መስሎ የታየውን ሁሉ ያደርጋል። እንደዛ አይነት ዘመን መንፈሳዊ ብልሽት የነበረበት ዘመን ነው ማለት ነው። የክህነት አገልግሎት ተበላሽቷል። በተለይ የኤሊ ልጆች ኦፍኒና ፊንሃስ የሚባሉ በአንደኛ ሳሙኤል ምዕራፍ 2 ላይ የምናነባቸው እነሱ ቤተ መቅደሱን አርክሰውታል። ቤተ መቅደስ ለማምለክ ከሚመጡ ሴቶች ጋር ያመነዘሩ ነበር። በቤተ መቅደስ ውስጥ የማይፈቀደውን ለመስዋዕት የተዘጋጀውን የታረደውን ይበሉ ነበር። ያንን ያደርጉ ነበር። ምንም እንኳን የመቅደሱ ስርዓት ቢቀጥልም የእግዚአብሔር ድምጽ ግን ከሞላ ጎደል ጠፍቶ ነበር። ነገር ግን በዛን ዘመን ያው እንደምናውቀው ሐና ልጅ አልነበራትም። ጣውንት ነበራት። ለጣውንቷ ብዙ ልጆች አሏት። እሷ ግን ልጅ አልነበራትምና በእግዚአብሔር ፊት ታለቅስ ነበር፣ ትጸልይ ነበር። በቃ አምረራ ትጸልይ ነበር። እግዚአብሔር ጸሎቷን ሰምቶ ሳሙኤልን ሰጣት። እግዚአብሔር ልጅ ሰጣት። የልጁም ስም ሳሙኤል ነው። ስሙም እግዚአብሔር ሰማ ማለት ነው። እግዚአብሔር ይሰማል፣ እግዚአብሔር ሰማ ማለት ነው። ይህ ልጅ ተወልዶ አድጎ ማለትም ከዓመት በኋላ እንደ ቃሏ እንደ ስለት በስለት ለእግዚአብሔር ቤት ሕይወቱን ሁሉ እንዲያገለግል አስረከበች። ሐና በመቅደስ ውስጥ አደገ። በመቅደስ ውስጥ እያደገ እንግዲህ በታማኝነት ያገለግል ነበር። በሃይማኖታዊ አካባቢ ነው እንግዲህ ያደገው ኤሊም ባለበት። ነገር ግን የእግዚአብሔርን ድምጽ መስማት አልተለማመደም፣ አያውቅም ነበር። ገና ልጅ ነው። ከዚህ በፊት የእግዚአብሔርን ድምጽም ሰምቶ አያውቅምና ይህ ችግር ነበረበት። እንግዲህ በዚህ ክፍል በአብዛኛው ዛሬ የምንነጋገረው እግዚአብሔር ሕዝቡን የሚያነቃቃ መልእክት ይሰጣል፣ ይናገራል፣ የሚመልስ መልእክት ይናገራል። ግን የሚናገረው ለመስማት ዝግጁ ለሆነ ልብ እንደሆነ እግዚአብሔር ልቡን ለሚያዘጋጅ ሰው ለመስማት ልቡን ለሚያዘጋጁ ሰዎች እንደምናገር ነው ዛሬ የምንማረው ማለት ነው። እንግዲህ እግዚአብሔር በመንፈሳዊ ዝምታ ወይም መንፈሳዊ ድርቅ በሆነበት ጊዜያት እንኳን ለፈቃደኛ ልቦች በግልጽ ስለምናገር እሱን በጥንቃቄ መስማትና በታዛዥነት ምላሽ መስጠትን መማር ይኖርብናል። እግዚአብሔር በመንፈሳዊ ዝምታ ጊዜ ወይ ደግሞ በመንፈሳዊ ድርቅ ጊዜያት እንኳን ልባቸውን ፈቃደኛ ለሚያደርጉ ስለምናገር እሱን በጥንቃቄ መስማትና በታዛዥነት ምላሽ መስጠትን መማር ይኖርብናል። እግዚአብሔር ሲናገር በጥንቃቄ መስማትና በታዛዥነት ምላሽ መስጠት ያለብን ለምንድን ነው? ምላሽ መስጠት ያለብን ለምንድን ነው?
እንግዲህ በዚህ ስር የተለያዩ ነጥቦችን እንመለከታለን። እግዚአብሔር ብዙውን ጊዜ በተለይ ብዙ ጊዜ ቃሉ ብርቅ በሆነበት በጠፋበት ጊዜ እንኳን ሰው ካለው ይናገራል። እግዚአብሔር ሰው ካለው ይናገራል። ልቡን ላዘጋጀ ይናገራል። ቁጥር 1 እስከ 3 ይህንን ነው የምንመለከተው። በዛን ዘመን የእግዚአብሔር ቃል ብርቅ ነበር ይላል። ራእይም አይገለጥም ነበር እና ቁጥር 1 ላይ ውድ ነበር፣ ክቡር፣ ጥቂት ብርቅ ነበር፣ ብዙም አይሰማም ነበር የእግዚአብሔር ቃል። እግዚአብሔር ዝም ያለ የሚመስልበት ነበር ማለት ነው። ምክንያቱም ለመስማት ለማዳመጥ ዝግጁ የሆኑ ልቦች አልነበሩ። ስለዚህ ዝም ያለበት የሚመስልበት ዘመን ነበር ማለት ነው። ገና ሳሙኤል ሕፃን ነው በቤተ መቅደስ ውስጥ። ኤሊ ደግሞ አርጅቷል፣ አይኖቹ ፈዘዋል፣ በመንፈሳዊ ሁኔታ ራሱ ስሜቱ ደንዝዟል። ኤሊንና ሳሙኤልን ስንመለከት ሳሙኤል ገና ወጣት ነው። ገና ትኩረት ይሰጣል ለእግዚአብሔር ቃል ነገር፣ በታማኝነት የሚያገለግል ነው። በቤተ መቅደስ ውስጥ ያለ ገና እያደገ እግዚአብሔር እያስነሳው ያለ ሰው ነው። ይህንን ነው የምንመለከተው ቁጥር 3 ላይ። ግን ቁጥር 3 ላይ እንደገና ምን ይላል? የእግዚአብሔር መብራት ገና አልጠፋም ነበር። ገና እንግዲህ ብርሃን ጭልጭል እያለ ያለበት ሊጠፋ በቃ ትንሽ የቀረው ጊዜ ነበር ማለት ነው። ግን አልጠፋም። ይሄ አሮጌው ስርዓት እየደበዘዘ ዲኬ እያደረገ የኤሊ እንግዲህ ዘመን ያ ስርዓት እየደበዘዘ እግዚአብሔር አዲስ አገልጋይ እያዘጋጀ ያለበት፣ ሳሙኤልን እያዘጋጀ ያለበት ነበረ። መብራቱ ገና አልጠፋም፣ ግን ጭልጭል እያለ ያለበት ወቅት ነበር ማለት ነው። እግዚአብሔር እንግዲህ ድምጾች በበዙበት ብዙ የእግዚአብሔር ቃል በሚፈስበት ዘመን ብቻ ሳይሆን የተትረፈረፈ በቃ ስብከቱ፣ ትምህርቱ በተትረፈረፈበት በዚህ እንደዚህ ዘመን አይነት ብቻ ሳይሆን በመንፈሳዊ ድርቅ ጊዜ፣ በመንፈሳዊ ድርቅ ወቅት እንኳን ልቡን ላዘጋጀ ሰው፣ ልቡን ለማዳመጥ ቃሉን ለመስማት ላዘጋጀ ሰው እግዚአብሔር ይናገራል። እግዚአብሔር ይናገራል። ስለዚህ እኛ ብዙ ጊዜ መጽሐፍ ቅዱሳችንን ዘግተን ስልክ ነገር ግን ስልካችንን ከፍተን ብዙ የተለያዩ ቲክቶክ እያየን፣ ዩቱብ፣ ፌስቡክ እያልን የተለያዩ ፊልሞችን እያየን እና ብዙ ነገር እያደረግን ጌታው ተናገረኝ እንላለን። መጽሐፍ ቅዱሳችን ዘግተን እግዚአብሔር ብናገርም እኛ ግን ለማዳመጥ እግዚአብሔርን ለመስማት ፈቃደኞች አይደለንም ማለት ነው። እግዚአብሔር ለእንደዚህ አይነት ልብ ሳይሆን የሚናገረው መጽሐፍ ቅዱሳቸውን የሚከፍቱ፣ መጽሐፍ ቅዱሳቸውን የሚያጠኑ፣ የሚያነቡ፣ በእግዚአብሔር ፊት የሚጸልዩ፣ የሚጾሙ ሰዎች ልባቸው የተዘጋጀ እግዚአብሔር ጌታው ተናገረኝ የሚል ድምፅ ሁሉ ጊዜ ወደ እግዚአብሔር የሚጮሁ የሚያሰሙ ሰዎች ካሉ እግዚአብሔር ይናገራል። ዛሬም ይናገራል። ጥያቄው እግዚአብሔር የመናገር ችግር ሳይሆን የኛ የመስማት ችግር ነው። እግዚአብሔርን የመስማት እግዚአብሔርን የማዳመጥ ችግር ነው ያለው። ስለዚህ ወገኖቼ እንደ ሳሙኤል ካደረግን እግዚአብሔር ይናገረናል። እግዚአብሔር ለልባችን ይናገራል። ስለዚህ ዝግጁዎች ነን ወይ? እግዚአብሔር እንድናገረን ምን ያህል ዝግጁዎች ነን? ምን ያህል እንፈልጋለን? የምረው ነው መጠየቅ ያለብን። እግዚአብሔር በመንፈሳዊ ዝምታ ወይም በመንፈሳዊ ድርቅ ጊዜያት እንኳ ለፈቃደኛው ልቦች በግልጽ ስለምናገር እሱን በጥንቃቄ መስማትንና በታዛዥነት ምላሽ መስጠትን መማር አለብን። እግዚአብሔር ሲናገር በጥንቃቄ መስማትና በታዛዥነት ምላሽ መስጠት ያለብን ለምንድን ነው? ወደ ሁለተኛ ነጥብ እንሄዳለን። ሁለተኛ ይህንን የምናደርገው እግዚአብሔር ትክክለኛውን ምላሽ እስክንሰጥ ድረስ በትዕግስት ስለምጠራን፣ ደጋግሞ በትዕግስት ስለምጠራን ቁጥር 4-10 ያለው ይህንን ነው የሚነግረን። እግዚአብሔር ሳሙኤልን 4 ጊዜ ጠራው። 4 ጊዜ። በእያንዳንዱ ጊዜ ሳሙኤል የእግዚአብሔርን ድምፅ ይሰማል። ሳሙኤል ሲል ግን ሄዶ ይተኛል። ኤሊን ይጠይቅና
ኤሊ የጠራው ይመስለውና ወደ ኤሊ ይሄዳል። ወደ ተሳሳተ ቦታ ይሄዳል። ወደ እግዚአብሔር አልነበረም ይሮጥ የነበረው። ለምን አልገባውም? ወደ ኤሊ ነበር። ኤሊ በእርግጥ ማነው ኤሊ ልምድ አለው። ብዙ ጊዜ በእግዚአብሔር ቤተ መቅደስ የሚያገለግል ነው። የእግዚአብሔርን ድምፅ ብዙ ጊዜ የሰማ ሰው ነው፣ ያውቃል እግዚአብሔር እንዴት እንደሚናገር ልምድ አለው፣ ኤክስፒሪየንስ አለው። ሳሙኤል ደግሞ ኤክስፒሪየንስ የለውም። ቅንነቱ አለ፣ ታማኝነቱ አለ፣ እግዚአብሔርን ማገልገል ፍላጎቱ አለ። በእግዚአብሔር ቤት በቅንነት በታማኝነት መንፈሳዊ ማስተዋሉ ያ አለ፣ ግን ልምድ የለውም። ስለዚህ አንዳንድ ጊዜ ልምድ ራሱ አስፈላጊ ነገር ነው ማለት ነው። ልምድ አስፈላጊ ነገር ስለሆነ ኤክስፒሪየንስ፣ የእድሜ ልምድ፣ በእድሜ የሚገኝ እውቀትም አስፈላጊ ነው። አንዳንድ ጊዜ ብዙ ጊዜ አስፈላጊ ነው እና ያው ይህንን ካለው ከኤሊ መማር ነበረበት። ወደ ኤሊ ሲሄድ ነው ይህንን በመጨረሻ የተረዳው። ልጁን ሳሙኤልን እየጠራው ያለው እግዚአብሔር እንደሆነ ኤሊ አስታወለ። ስለዚህ ወደ ልምድ ያላቸው ሰዎች ይመራሉ፣ ወደ እግዚአብሔርም ይመራሉ። በህይወት የሚመሩ ሰዎች ይኖራሉ፣ በልምድ የሚያውቁ። ጳውሎስንም እኮ መርቶታል እና ጳውሎስም ወደ ጌታ ሲመጣ እንዲመራው ወደሚመራው ሰው ነው እግዚአብሔር የመራው መመሪያ። ስለዚህ የኤሊ መመሪያ ቀላል ነበር። ምን ትለዋለህ? አሁንም ሲጠራ ተናገር ባሪያ ይሰማልና በለው ብሎ መከረው። ልምድ ያለው ሰው እንግዲህ እግዚአብሔር ሳሙኤልን አላሳፈረውም። እግዚአብሔርን ብሎ በመጀመሪያ ጊዜ ብቻ ሳሙኤል ሳሙኤል በቃ አላወቀም ድምፄን ብሎ ጥሎ አልሄደም። በሁለተኛ ዙርም ሳሙኤል ሳሙኤል አለ። አሁንም ጥሎ አልሄደም እግዚአብሔር። ሶስተኛ ጊዜም ጥሎ አልሄደም። አራተኛ ጊዜም እንደገና ጠራው። በአራተኛ ጊዜ ነው እንግዲህ ሳሙኤል የተረዳው፣ ከኤሊ ጠይቆ ማለት ነው። ከኤሊ ሰምቶ የተረዳው። እግዚአብሔር ሳሙኤልን አላሳፈረውም። መጥራቱን እግዚአብሔር አላቆመም። በቃ እግዚአብሔር በልቡ የሚፈልገውን ሰው፣ እግዚአብሔር የጠራውን ሰው ታግሶ ይጠራዋል። ድምፁን መስማት ቢያቅተው ታገሰዋል። እግዚአብሔር ይራራለታል፣ ይጠብቃል። እግዚአብሔር ጥሎት አይሄድም፣ ቸኩሎ አይሄድም። በቃ አላወቀም፣ በቃ እንደዚህ ነው ብሎ ጥሎ አልሄደም። በእውነት እግዚአብሔር የሚገርም አምላክ ነው። ትዕግስቱ፣ ምሕረቱ፣ ይቅርባይነቱ እጅግ የበዛ አምላክ ነው። ለዚህም ነው መዝሙር 103 ቁጥር 8 ላይ እግዚአብሔር መሐሪና ይቅርባይ ነው፣ ከቁጣም የራቀ ነው፣ ምሕረቱም የበዛ ነው። አልተቆጣም። እግዚአብሔር አልተቆጣም። ብዙ ጊዜ ወላጆች ያው ልጆቻቸው አንድ ላይ ስለሚኖሩ በጫጫታ መካከል እንኳን አንዳንድ ድምፃቸውን ለይተው ያውቃሉ። ልጆች የወላጆቻቸው ድምፅ ለይተው ያውቃሉ። እንግዲህ ድምፁን የእግዚአብሔርን ድምፅ እንዲለይ እየተማረ ነው። እግዚአብሔር እያስተማረው ነው ሳሙኤልን ድምፁን እስኪለይ ድረስ። በትዕግስት ቃሉን ይደጋግምለታል። ቃሉን ደጋግሞ ይናገራልና እግዚአብሔር አለማመደው። እግዚአብሔር ዛሬም እንደዚህ ያደርጋል። እግዚአብሔር ድምፁን እንድንለማመድ፣ የእግዚአብሔርን ድምፅ እግዚአብሔር የሚናገረንን እንድንረዳ ይፈልጋል። እግዚአብሔር እያንዳንዳችን በተለያየ መንገድ ነው የሚናገረን። ድምፁን የሚያለማምደን በተለያየ መንገድ ነው። አንዳንዱ ሰው በህልም እግዚአብሔር ይናገረዋል፣ አንዳንዱ ሰው በራእይ እግዚአብሔር ይናገረዋል። ሁላችንን ግን በቃሉ ይናገረናል። በእግዚአብሔር ቃሉን ስናጠና፣ በጾም በጸሎት ስንጸልይ እግዚአብሔር ይናገረናል። እግዚአብሔር በተለያዩ መንገዶች ይናገራል። እግዚአብሔር ያለማመደን መንገዶች አሉ። ስለዚህ ለነዛ መንገዶች ታማኞች ሆነን ጸጥና ዝግ ብለን እግዚአብሔር እንድናገረን መጠበቅ ያስፈልጋል። ይህን ስናደርግ እግዚአብሔር ይናገራል። ወገኖቼ እግዚአብሔር ከመናገር ዝም ብሎ አያውቅም። ጥያቄው እኛ እንሰማለን ወይ? እኛ ለመስማት ፈቃደኞች ነን ወይ? እኛ የእግዚአብሔርን ድምፅ ለመስማት ተዘጋጅተናል ወይ? ሁልጊዜ እግዚአብሔርን ለመስማት ምን ያህል ዝግጁዎች ነን የሚለው ነገር ነው ጥያቄው።
እንጂ እግዚአብሔር ይናገራል። እግዚአብሔር በመንፈሳዊ ዝምታ ጊዜያት እንኳን ለፈቃደኛው ልቦች በግልጽ ስለሚናገር እሱም በጥንቃቄ መስማትና በታዛዥነት ምላሽ መስጠት መማር አለብን። እግዚአብሔር ሲናገር በጥንቃቄ መስማትና በታዛዥነት ምላሽ መስጠት ያለብን ለምንድን ነው? እግዚአብሔር ሲናገር በጥንቃቄ መስማትና በታዛዥነት ምላሽ መስጠት ያለብን ለምንድን ነው? ሶስተኛውና የመጨረሻውን ሐሳብ እንነጋገራለን በዚህ ክፍል ላይ። ሶስተኛው በታማኝነት ማዳመጥ እግዚአብሔርን መስማት መንፈሳዊ ተጽዕኖን ያመጣል ስለሚያመጣ ነው። ቁጥር 11 እስከ 21 ይህንን ነው የምንመለከተው። እግዚአብሔር ለሳሙኤል የሰጠው የመጀመሪያ መልእክት ቀላል አልነበረም። ከባድ መልእክት ነበር። የፍርድ ቃል ነበር። እግዚአብሔር በኤሊ ቤት ፍርድን እንደሚያመጣ በኤሊ ቤት ፍርድ እንደሚመጣ። ለምን? ኤሊ እግዚአብሔርን አልሰማም፣ ልጆቹን አልገሰጸም። ልጆቹ ይህን ከባድ ኃጢአት በቤተ መቅደስ ሲያደርጉ ልጆቹን አልገሰጻቸውም፣ ተመለሱ አላላቸውም። ስለዚህ እግዚአብሔር ለኤሊ አይደለም በቀጥታ የተናገረው። እግዚአብሔር ለኤሊ መናገር ይችል ነበር፣ ነገር ግን ወደ ሳሙኤል ነው የመጣው። የኤሊን ቤት መልእክት ለኤሊ ቤት የሚናገረውን መልእክት እግዚአብሔር ያመጣው ለሳሙኤል ነው። እንግዲህ ሳሙኤል ታማኝ ነበረ። እግዚአብሔር ይህን ስለሚያውቅ እግዚአብሔር ቀጥታ ለሳሙኤል ነበረ መልእክቱን ያመጣው። የፍርድ ቃል ነው እንዳለ ይህንን ነው እግዚአብሔር የተናገረው የሰማውን። እግዚአብሔር የምንወደውን ነገር ብቻ አይናገረንም። እኛ የምንወደውን ነገር ሳይሆን እሱ የሚወደውን ነው የሚናገረን እግዚአብሔር። እሱ የሚወደው ነገር አንዳንድ ጊዜ የፍርድ መልእክት ሊሆን ይችላል። አንዳንድ ጊዜ የንስሐ መልእክት ሊሆን ይችላል። እንድንመለስ እግዚአብሔር የራሱን ፈቃድና ሐሳብ ነው እንጂ የሚናገረው እኛ የምንወደውን ነገር አይደለም። ልባችንን፣ ስሜታችንን ኩርኩር የሚያደርገው ነው የሚያስደስተንን ነገር ብቻ እግዚአብሔር አይናገርም። እግዚአብሔር መልእክት ነው ይሰጣል። አንዳንዱ መልእክት እንድንመለስ የሚያደርግ ነው። አንዳንዱ መልእክት እንድንፈራ እንድንደነግጥ የሚያደርግ ነው። አንዳንዱ መልእክት የሚያጽናናን መልእክት ነው። አንዳንዱ መልእክት የሚያስደስተን መልእክት ነው። እንድናመሰግን ወደ ምስጋና የሚመራን ነው። ስለዚህ እግዚአብሔር በተለያዩ መልእክቶች እንደየቀኑ እንደየሁኔታ እንዳለንበት ሁኔታ እግዚአብሔር ይናገረናል። ስለዚህ ሁልጊዜ የሚያጽናኑና ሁልጊዜ ሃሌሉያ ሁልጊዜ ደስታ መልእክቶችን እግዚአብሔር አይናገርም። እግዚአብሔር የፍርድ መልእክትም አለው። እግዚአብሔር የንስሐ መልእክቶችም አሉ። በዚህ ዘመን እንደምንሰማው ትጠረምሳለህ፣ ትሄዳለህ፣ ትሻገራለህ ብቻ በየቀኑ ትበለጽጋለህ። እንደዚህ አይነት መልእክቶች በየቀኑ እንደዚህ አይነት መልእክቶች እግዚአብሔር የሉትም። እግዚአብሔር ይህንንም ይናገራል፣ ነገር ግን ፍርድንም ደግሞ ይናገራል። የፍርድንም ቃል ይናገራል። በእውነት የእግዚአብሔርን ሌላኛውን ጎን ትተው አንዱን ጎን ብቻ የሚናገሩ በእውነት የእግዚአብሔርን ሐሳብ እያገለገሉ ነው ማለት አይቻልም። አጉድሎ ማገልገልም ሙሉን እንደማጉደል ነው። ስለዚህ እግዚአብሔርን የሙሉን መልእክት ልናገለግል ያስፈልጋል። ሰዎችን ለማስደሰት ሳይሆን እግዚአብሔርን ለማስደሰት፣ ሰዎች ሊሰሙ የሚወዱትን ነገር ብቻ ሳይሆን እግዚአብሔር ደስ የሚሰኘው መልእክት እግዚአብሔር እንደተናገረን ለእግዚአብሔር ሕዝብ መናገር ይኖርብናል ወገኖቼ። እንግዲህ የሳሙኤልን ምላሽ ማስተዋል ይኖርብናል። በዚህ ጊዜ መልእክቱን አልለወጠም። ለኤሊ እግዚአብሔር እንደተናገረው ነው የተናገረው እንጂ መልእክቱን ለውጦ እባርካለሁ ብለዋል፣ ትሻገራለህ ብለዋል አላለም። በቃ የፍርዱን ገላለሁ፣ አጠፋለሁ፣ ይቅር አልልህም የሚለውን እንዳለ ነው የተናገረው። መልእክቱን አልለወጠም። ወገኖቼ መልእክት አንለውጥ። እግዚአብሔር እንደተናገረን እንናገር። እግዚአብሔር የሰጠንን የፍርድ መልእክት ከሆነ የፍርድ እንናገር። የማጽናናት መልእክትም ከሆነ የማጽናናት መልእክት እንናገር። እግዚአብሔር የሰጠንን መልእክት እንደሰጠን አድርገን እንደሰጠን እንደዛው በታማኝነት እናገልግል። አልደበቀም መልእክቱን። ሳሙኤል አልደበቀም። ሳሙኤል በታማኝነት ተናገረ። ስለዚህ ወገኖቼ እኔና እናንተም የእግዚአብሔር የተናገረንን ነገር በታማኝነት ልንናገር ያስፈልጋል። ቁጥር 19 ላይ እግዚአብሔር ከእርሱ ጋር ነበረ፣ ከቃሉም አንዳች በምድር ላይ
አልወደቀም ይላል። እግዚአብሔር ነው ይህንን ያደረገው። ቃሉ በቃ ከዳን እስከ ቤርሳቤ ቃሉ በምድር ላይ አይወድቅም ነበር። እዛ ቃሉ ብርቅ በሆነበት ዘመን ቃሉ በምድር ላይ አይወድቅም ነበር። በእግዚአብሔር ሞገስ ነበር ይናገር የነበረው። በእግዚአብሔር ሞገስ ነበረ ያገለግል የነበረው። በእግዚአብሔር ክብር ነበረ ያገለግል የነበረው ሳሙኤል። እግዚአብሔር ከሱ ጋር ነበር። በእውነት እግዚአብሔር ከኛ ጋር ከሆነ ከአፋችን የሚወጣ እግዚአብሔር የምናገረንን የምናስተላልፈው መልእክት ተጽዕኖ የሚያመጣ ሰዎችን የሚለውጥ በሰዎች ሕይወት የሚሰራ ይሆናል። ወገኖቼ በምድር አይወድቅም፣ ይልቁን በሰዎች ልብ ውስጥ ይወድቃል። በማሳ መሬት ላይ ይወድቃል። አንዱም 30 አንዱም 40 አንዱም 60 አንዱም 100 በሚያፈራ ልብ ውስጥ ይወድቃል። የእግዚአብሔር ቃል ቃላችን ከምንሰብከው ከምንዘምረው ስለ እግዚአብሔር ከምንናገረው አንድ ቃል በምድር ላይ አይወድቅም። ምን ሲሆን? እግዚአብሔር ከኛ ጋር ሲሆን፣ ለእግዚአብሔር ታማኞች ሆነን ስንገኝ፣ እግዚአብሔር ደስ ሲሰኝብን፣ እግዚአብሔር የተናገረንን በታማኝነት ለመናገር ፈቃደኞች ስንሆን፣ ከእግዚአብሔር ሰምተን አድምጠን ጸጥና ዝግ ብለን ከእግዚአብሔር ለመስማት ፈቃደኞች ሆነን ከእግዚአብሔር የሰማነውን አምጥተን ስንናገር እግዚአብሔር በእውነት በሰዎች ውስጥ ለውጥ ሕይወትን ያበዛል። ሳሙኤል እውነተኛ ታማኝ የሆነ አገልጋይ ነው። እሱ በኩል የሚመጣው የእግዚአብሔር ቃልም እውነት ነበር። በቃ እውነት ነበር። ቃሉን አይለውጥም። እግዚአብሔርን ድምፅ ሰምቶ ያስተላልፍ ነበር። እግዚአብሔር ድምፁን አምኖ የሚልክላቸው አምኖ የሚሰጣቸው ቃል ለሚያከብሩ ድምፁን ለሚያከብሩ ሰዎች፣ ዝም ብሎ ለማንም አይደለም። እግዚአብሔር የትም ዝም ብሎ አባከለ። እግዚአብሔር ሲናገር ቃሉን ለሚያከብሩ ድምፁን ለሚያከብሩ እግዚአብሔርን ለሚያከብሩ ሰዎች ነው እግዚአብሔር የሚናገረው። አስቡ፣ በዚህ ክፍል ላይ ለኤሊ ለምን አልተናገረም? እግዚአብሔር ለኤሊ መናገር አይችልም ነበር? ስለ ኤሊ ቤተሰብ ነው ለሳሙኤል የነገረው። ያን ለሳሙኤል የነገረውን እኮ ለኤሊ ለራሱ እግዚአብሔር ሊነግረው ይችል ነበር። ግን ኤሊ እና ቤተሰቡ እግዚአብሔርን እያከበሩ አልነበረም፣ ቃሉን እያከበሩ አልነበረም። ስለዚህ እግዚአብሔር በቃ ቃሉን ወደሚያከብር ወደ ታማኝ ድምፁን እግዚአብሔር አምኖ ወደሚሰጠው ወደ ሳሙኤል ነው የመጣው። እግዚአብሔር ቃሉን የሰጠው ለሳሙኤል ነው። ስለዚህ ወገኖች በእግዚአብሔር ፊት እግዚአብሔርን ቃል የምናከብር እግዚአብሔር ቃል የምንንቀጠቀጥ ትሁት ልብ ሊኖረን ያስፈልጋል። እኔ ወደዚህ ወደ ትሁት በቃሌ ወደምንቀጠቀጥ ልብ እመለከታለሁ እንዳለው እግዚአብሔር በእውነት ቃሉን የሚፈራ ቃሉን የሚያከብር ልብ ካለ እግዚአብሔር ይናገራል፣ እግዚአብሔር መልእክት ይሰጣል። ለሳሙኤል እግዚአብሔር ይህንን መልእክት የኤሊን ቤት መልእክት ለኤሊ ሳይሆን ለኤሊ በሳሙኤል በኩል ነው እግዚአብሔር የተናገረው። ይህ ታሪክ ይሄ እግዚአብሔርን መስማት በተመለከተ በሌላ ሁኔታ ኢየሱስ ክርስቶስንም ያስታውሰናል፣ ይጠቁመናል። ሳሙኤል የእግዚአብሔርን ድምፅ በግልጽ የሚሰማ ነቢይ ነበር። ከዛ በኋላ በቃ የእግዚአብሔርን ድምፅ እየሰማ ነው ያገለግል የነበረው። ኢየሱስ ራሱ የእግዚአብሔር ቃል ነበረ። ዮሐንስ 1:14 ላይ እንግዲህ ሳሙኤል ተናገር ጌታ ሆይ ባለበት ቦታ ኢየሱስ እኔስ አብ የነገረኝን እናገራለሁ ይላል። ዮሐንስ ወንጌል 12:49 ላይ እንግዲህ ክርስቶስ አብ የነገረኝን አብን የሰማው ከአብ የሰማውን ነው የምናገረው። ስለዚህ እግዚአብሔር ሙሉ በሙሉና በመጨረሻ የተናገረን ደግሞ በልጁ በኢየሱስ ክርስቶስ በኩል ዕብራውያን 1:1 ከዚህ በፊት በነቢያት በተለያዩ መንገዶች ተናግሮ በዚህ በመጨረሻ ዘመን ደግሞ በአንድ ልጁ በኢየሱስ ክርስቶስ ለኛ ተናገረ። ስለዚህ ዛሬስ እግዚአብሔር ይናገራል ወይ? አዎን፣ እግዚአብሔር ይናገራል። ጥያቄው እኛ እንሰማለን ወይ? እኛ ለመስማት ፈቃደኞች ነን ወይ? እኛ ጆሮአችን ለእግዚአብሔር ቃል ክፍት ነው ወይ? ምላሽ ለመስጠት ዝግጁ ነው የሚለው ነገር ነው። ስለዚህ እግዚአብሔርን ለመስማት ጸጥና ዝግ ያለ ህይወት
ጾም በጸሎት ልባችንን ከፍተን ስንጠባበቅ ተዘጋጅተን እግዚአብሔር ያኔ ትቶን አይሄድም፣ ይናገረናል። እግዚአብሔር ዝም ብሎ ጩኸት ባለበት ብቻ አይደለም የሚናገረን። እግዚአብሔር የሚናገረን እግዚአብሔር እንድንሰማ የሚጋብዘን ድምፁን እንድንሰማ የሚጋብዘን ለብቻችን በእልፍኛችን በጾም በጸሎት የእግዚአብሔርን ቃል እያጠናን በምንጸልይበት በዛ ስፍራ እግዚአብሔር ፈቃዱና ሐሳብ ሹክ ሊለን ይችላል። እግዚአብሔር ይናገራል። ጩኸት ባለበት ኮንፈረንስ በቃ እንዴት ትሆናለህ ነቢያቶች አሉ በተባለበት ብቻ አይደለም እግዚአብሔር የሚናገረው። ይልቁንም እዛ በጣም ጥንቃቄ ማድረግ አለበት። እግዚአብሔር ያልተናገረውንም እግዚአብሔር ተናገረ ብሎ በድፍረት ስለምናገሩ። ስለዚህ ያ ሁሉ ጩኸት እግዚአብሔር የተናገረው ነው ማለት አልችልም። ያ ሁሉ ጩኸት አብዛኛው ጩኸት የራሳችን ስሜት ነው፣ የራሳቸው ስሜት ነው፣ ቃሉ አይደለም። መጽሐፍ ቅዱስን የማይከፍቱ ብዙዎች አሉ። ቃሉን ከፍተው የማያነቡ ቃሉን የማይሰብኩ ብዙዎች አሉ። መጮህ ብቻ ህዝቡን በጩኸት እግዚአብሔር ያልተናገረውን እግዚአብሔር ተናገረ ብሎ በስሜት ከፍታ ላይ አውጥቷቸው ከዛ ፕሮግራሙ ሲያልቅ ከዛ ከፍታ ላይ በቃ የሚወድቁ ብዙዎች ናቸው። ስለዚህ ወገኖቼ እግዚአብሔር ጸጥና ዝቅ ብለን በጾም በጸሎት በቤታችን ባለንበት እግዚአብሔር ይናገራል። ፈቃደኛ ልብ እግዚአብሔር ይናገራል። ስለዚህ እግዚአብሔር ለምናገራል ለመታረም ፈቃደኞች ልንሆን ያስፈልጋል። እግዚአብሔር ቃል ለማጽናናት ብቻ አይደለም፣ ለመመለስም በንስሐ እንድንመለስም ጭምር ነው እግዚአብሔር የሚናገር። እግዚአብሔር መልእክቱ ሙሉ ነው። በንስሐ እንድንመለስ የሚያደርግ ከዛ ደግሞ የሚያጽናና እንድናመሰግን በደስታ የሚሞላንም ሁሉም ነው የእግዚአብሔር ቃል። እግዚአብሔር መልእክት አንድ ብቻ አይደለም። እኛ ልንሰማ የምንወደው ብቻ አይደለም፣ እግዚአብሔር ሊናገር የሚወደው ነው የእግዚአብሔር መልእክት። ስለዚህ ይህንን መልእክት እግዚአብሔር ሲሰጠን ስናገረን ሳንዘገይ በታዛዥነት ምላሽ መስጠት አለብን። ማዳመጣችን የምንሰማ መሆናችን የሚረጋገጠውም በስሜት አይደለም፣ በተግባር ነው። ስለዚህ በተግባር እግዚአብሔር ቃል ስንታዘዝ ነው። ተግባራዊ ጸሎት ጌታ ሆይ ተናገረኝ፣ እኔም ለመታዘዝ ዝግጁ ነኝ፣ እባክህን ቃል ስጠኝ፣ መልእክት ስጠኝ ብለን መጸለይ ይኖርብናል። እግዚአብሔር በእውነት ይናገረን፣ ለመታዘዝ ደግሞ ዝግጁ የሆነ ልብ ይስጠን እግዚአብሔር። እግዚአብሔር አሁንም እየተናገረ ነው፣ ዛሬም እየተናገረን ነው። ውድ የሆነው የእግዚአብሔር ቃል ዛሬም አለ። ስለዚህ እኛም ትኩረታችን እኛም የምንጠባበቀው የእሱን ድምፅ ሊሆን ያስፈልጋል። ድምፅ ይሰማኝ ብለን በእግዚአብሔር ፊት ልንጸልይ ያስፈልጋል። እንደ ሳሙኤል ካዳመጥን፣ እንደ ሳሙኤል በትህትና ምላሽ ከሰጠን፣ እንደ ሳሙኤል በታማኝነት ከታዘዝን እግዚአብሔር በዚህ ዝምታ በሰፈነበትም ዘመን እግዚአብሔር እውነቱን ድምፁን ወደኛ ያመጣል። እግዚአብሔር ይናገረናል። ደግሞ እግዚአብሔርን ሰምቶ የሚያገለግሉ አገልጋዮችን ያስነሳልናል። እግዚአብሔርን እየሰሙ መልእክት የሚያመጡ እግዚአብሔር እውነተኛ መልእክት ሰምቶ የሚያመጡ እንደ ሳሙኤል ያሉ ብዙ አገልጋዮችን እግዚአብሔር ያስነሳል። እኛም እንደዛ እንድንናገር ያዘጋጀናል፣ ይባርከናል። ስለዚህ እግዚአብሔርን ለመስማት ለማዳመጥ እንዘጋጅ። እግዚአብሔር ጸጋውን ያብዛልን። እግዚአብሔር ይባርካችሁ። ሁላችሁም ተባረኩ።